ባለፈው ስለ ሞሪንጋ ነግሬያችሁ ነበር። እንግዲህ ሞሪንጋ በውጭ የመጣ ኦሊፌራ የሚባለው እና ሞሪንጋ ስቴኖፔታላ የሚባለው እና አገር በቀሉን የሁለቱን ልዩነቶች ነግሬያችኋለሁ። በአየር ንብረት እና በተለያየ ምክንያት የተለያዩ እንደሆኑ ነግሬያችኋለሁ። በውስጣቸው በሚገኙ የምግብ ንጥረ ነገሮችም በተለይ በአረንጓዴ ቅጠል ውስጥ ያለውንም ልዩነት ለማሳየት ሞክሬያለሁ። ዛሬ ላሳየው የምፈልገው በውስጣቸው ያሉ ኬሚካሎችን እና በሽታ የመከላከል አቅማቸውን በሞሪንጋ ኦሊፌራ እና በሞሪንጋ ስቴኖፔታላ መካከል ያለውን ነው ላሳያችሁ የፈለግኩት። ምክንያቱም ወሳኙ እነዚህ የበሽታን የመከላከል አቅማቸውን ለዚህ ተብሎ የሚወሰድ ከሆነ የትኛውን ይበልጥ ትኩረት ወስዶ ለመውሰድ ስለሚጠቅም ነው። እንግዲህ ውህዶቹ በውስጡ ያሉ ውህዶች ለምሳሌ ፍላቮኖይድስ የሚባሉት የጸረ ብግነት በኦሊፌራ ላይ እና እንደገና ደግሞ እብጠትንና የልብ ጤናን ለመደገፍ በጥሩ ደረጃ በሚባል ደረጃ ይጠቅማሉ። እንደገና ደግሞ ፍላቮኖይድስ በሞሪንጋ ስቴኖፔታላ ደግሞ በጣም እጅግ ጠንካራ ጸረ ብግነትን ወይም የሴሎችን ከጉዳት የመጠበቅ ጸረ እብጠትን እና እንደገና እብጠትን የመቀነስ የልብ ድካምን፣ ስኳርን የመቆጣጠር ጸረ ባክቴሪያ እና ጠንካራ ጸረ ኦክሲደንት እንደሆነ ይጠቅሳል። ፊኖሊክስ በሚባለው ኬሚካል ደግሞ ሞሪንጋ ኦሊፌራ ጸረ ኦክሲደንት አለው። የካንሰርንም ለመከላከል ያገለግላል። እንግዲህ በዚህ በመካከለኛ ደረጃ ያለ ነው ማለት ነው። ሞሪንጋ ስቴኖፔታላ ግን ጸረ ኦክሲደንት እና የጸረ ካንሰር የመከላከል እንትኑ በጣም ከፍተኛ እንደሆነ ነው የሚነገረው። ጸረ ኦክሲዳንት፣ ጸረ እብጠትና ጸረ ባክቴሪያ ነው። ስለዚህ ይሄ እንደዚህ ከሆነ ደግሞ የመከላከል ኃይሉ ከፍተኛ ነው ማለት ነው። ሌላው በውስጡ ያቸው ያለ ንጥረ ነገር ግሉኮሶናሌትስ የሚባለው ነው። ግሉኮሶናሌትስ እንግዲህ ጸረ ካንሰር አለው። በሞሪንጋ ኦሊፌራ የኢንዛይምንም እንደዚሁ ያነቃቃል። የጉበትንም ከተለያዩ ነገሮች ይከላከላል ማለት ነው። በዚህ ደረጃ በጣም ከፍተኛ የሆነ እንትን ያለው ሞሪንጋ ኦሊፌራ። በሞሪንጋ ስቴኖፔታላ ጸረ ባክቴሪያ ነው። ጸረ ፈንገስ እና ጸረ እብጠትና ጸረ ስኳር ኢንፌክሽን ነው ያለው። ይሄ በዚህ ደረጃ በመካከለኛ ነው ያለ ማለት ነው። ስለዚህ ከፍተኛው ሞሪንጋ ኦሊፌራ ነው ማለት ነው። በቫይታሚንስ እንግዲህ ያው የሰውነትን በሽታ የመከላከል አቅምን እንደገና እንደዚሁ ጸረ ኦክሲደንት እና የቆዳ ላይ ጥሩ ጤንነትን የሚጠብቅ ነው። በዚህ ሞሪንጋ ኦሊፌራ በጥሩ ደረጃ ነው ያለው። ሞሪንጋ ስቴኖፔታላ ደግሞ በተመሳሳይ ሲሆን ትንሽ ከፍ ያለ አቅም ያለው ነው። እንግዲህ በቫይታሚንስም በማዕድን በካልሽየም በአይረን እና በፖታሽየም ያለው እንግዲህ የአጥንትን ጥንካሬ የደም መቋቋምን እና የልብ ስርዓት ማስተካከል ነው። በዚህ ደረጃ ሞሪንጋ ኦሊፌራ ጥሩ የሚባል ይዘት ነው ያለው። ሞሪንጋ ስቴኖፔታላም በተመሳሳይ ነው። ነገር ግን አንዳንድ ጊዜ ከፍ ያለ መጠንም ይኖረዋል። የደም ግፊትንም ለመቆጣጠር የበለጠ ጥቅም አለው ማለት ነው። ሌላ አልካሎይድስ እና ቴኒንስ የሚባሉት ናቸው። እነዚህ ደግሞ ጸረ ባክቴሪያ ናቸው። የህመም ማስታገሻ ነው። እነዚህ እንግዲህ በመካከለኛ ደረጃ በሞሪንጋ ኦሊፌራ ላይ ያለ፣ በሞሪንጋ ስቴኖፔታላ ደግሞ በከፍተኛ ደረጃ ጸረ ባክቴሪያ
ከፍተኛ የኢንፌክሽንን የመቆጣጠር የሆድ ህመምንም ለማስታገስ በከፍተኛ ደረጃ ይጠቅማል። ሌላው እንግዲህ መራራነታቸው ነው። እንግዲህ መራራነታቸው ሞሪንጋ ኦሊፌራ ጸረ ስኳር ኢንፌክሽንን ለመከላከል ያለው መራራነት ዝቅተኛ ነው። ሞሪንጋ ስቴኖፔታላ ግን ከፍተኛ ነው። አሚኖ አሲዱ ወይንም ሰውነትን የመገንባት ስራ ደግሞ ኦሊፌራ ከፍተኛ ነው። ሁለቱም ከፍተኛ ነው ያላቸው ማለት ነው። እንግዲህ በአጠቃላይ ጸረ ኦክሲዳንት ወይንም የሴሎችን ከጉዳት የመቀነስ ሞሪንጋ ኦሊፌራ ከፍተኛ ሲሆን ሞሪንጋ ስቴኖፔታላ ግን በጣም ከፍተኛ የሆነ ሴሎችን የመከላከል አቅም አለው። ስለዚህ እነዚህ የተለያዩ ወደ 9 የሚሆኑ ውህዶች እንግዲህ በዚህ ደረጃ በሽታን የመከላከል አቅም በሁለቱም የእጽዋት ዝርያዎች ይገኛሉ ማለት ነው።